ምንድነው ያደረግሽበት? በቃ ከዚህ በኋላ እየተሰቃዩ መኖር ሰልችቶኛል። እባክሽ ዞር በይ አንቺም ከሷ አትሽይ። ውጪልኝ። ውሃ ውስጥ ጨው ጨምራበት ነው። ድጋሚ ቤት እንዳትመጪ። ባርኮት የፍቅር ጥያቄ ጠየቀኝ። የምርሽ እናቴ? እናሽ አንቺ ምን አልሽ? ሊዱ ምን እያደረግሽ ነው? ልቀቂያት። ሊዱ በማይገባሽ አትግቢ። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያለው? እስከዛሬ ስትጫወትብኝ ነበር ማለት ነው? ምን ያጠፋው ጥፋት? ናታ ቆይ ምን እያደረክ ነው? እኔ ጥላኝ ወደ እነ የምትሄደው? ዴቭ በእናትህ ትተኛ አትሂድ። ዴቭ እዛ ቤት አትሂድ። ኦኬ ዳሩ ኦኬ እንዴት እዚህ ልትመጪ? ይሄ ቦታ እኮ የኔና ያንተ ብቻኛ ስፍራችን ነበር። ሁሌ እዚህ እመጣለሁ፣ ነገር ግን ዛሬ ገና ነው ያገኘው። ደህና ነገር? ደህና ነኝ። እንዴት ነሽ? መቼ መጣሽ? አለሁልህ። ደህና ነኝ። በሳምንት አንዴ ሁሌ እዚህ እመጣለሁ። የምኖረው ግን እዛው ነው። ባርኪ ወዴት ነው የምትሄደው? ከዚህ ሁሉ ቀናቶች በኋላ ዛሬ ባገኝ ጥላዬ ልትሄደው እንዴ? ይኸውልሽ ቤዛ፣ ተመልሰሽ እንደምትሄጂ እያወቅሽ የመጣሽ አታስመስይ። እሺ ባርኪ፣ ያኔ ላስረዳስ ሞክር፣ ምንም ልሰማኝ አልቻልክም። ቢያንስ እውነታውን ዛሬ ከኔ ስማው። ምንድነው መሰለሽ? ምን የምትይው ነገር አለ? ያኔ እኮ እኔና ፍቅርሽን ረግጠሽ ከዛ ልጅ ጋር ስትሄጂ በአይኔ በብረቱ አይቼሻለሁ። ያኔ የነበረው ልጅ የአክስቴ ልጅ ነበር። ቤተሰብ መሆኑን ብነግርህ እንዴት አትፈቅድልኝም ነበር። ግዴታ ደግሞ መሄድ ነበረብኝ እንጂ ፍቅረኛ አይደለም። ማለት ያ ልጅ ባልሽ አይደለም? አላገባሽው ማለት ነው? እኔ ማንንም አላገባውም ባርኪ። ለምንድን ነው ታዲያ እስከዛሬ አልነገርሽ? ያኔ ከሄድኩ በኋላ ላገኝ አልቻልኩም ነበር። አክስቴ ደግሞ ብዙም አልቆየችም፣ ሞተች። ልጇ ደግሞ ብቻውን ስለነበር ከኔ ጋር ነው የሚኖረው። ዛሬ ግን የኔና ያንተ ቀን ነው፣ ተገናኘን። ብትነግሪኝ ጥሩ ነበር። ያኔ ስላልሰማሁሽና ለምን ብዬ ስላልጠየኩሽ በጣም ይቅርታ አድርጊ። አንተ ምን አጠፋ ባርኪ? አንተ ይቅርታ አድርግልኝ እንጂ። ያን ያህል ጊዜ ፈጣሪን ስወቅስ ለምን እንደዛ አደረግሽ? ይቅርታ አድርግልኝ ባርኪ። ካሁን በኋላ እንደዚህ አይነት ነገር እንደማይፈጠር ቃል ገባላለሁ። ፍቅረኛ ለስከማምጪስ? ፍቅረኛ እንኳን የለኝም። እሰይ ተመስገን። ለምለም እኔ ምንሽ ለምለም እስቲ ተነሽና መጠጣው አምጪልኝ። ቆይኔ ያመጣላታለሁ። አይ እሷ እያለችማ አንተ ለምን ታምጣልኛለህ? እሷ ታምጣልኝ እንጂ። ኤላ ቁጭ በል አንተ፣ እኔ ያመጣላታለሁ። ኤላዬ እቺ ለምለም ከመጣች በኋላ እኔ እናንተ ቆንጆ ጊዜ እንዳናሳልፍ አደረገች ነው። ለምለም ናት እኔና አንቺ ጥሩ ጊዜ እንዳናሳልፍ እንቅፋት ሆነችብን። ባይሆን አንቺ ነሽ እኔና ለሊ ጥሩ ጊዜ እንዳናሳልፍ እንቅፋት ይሆንሽብን ያለው። ማ እኔ? አንቺ ቀበጥ፣ ሁለተኛ እዚህ ቤት እንዳትመጪ ነው ማደርግሽ። ውሃው እኮ መጣልሽ። አሁን ደግሞ አጠጪ። ኦኬሽ ምንድነው? ባልታጠበ ብርጭቆ ነው እንዲያመጣሽልኝ? አረ ምንም ያልታጠበ ብርጭቆ የለም ሊዱ።
ሁሉም ንጹህ ነው ጠጩ እንደዛ ግን አይመስልም እሺ አንቺ ምን ለማድረግ እየሞከርሽ ነው ውሃውስ ምንድነው ያደረግሽበት ሊዲያ ምንድነው ያደረግሽው እኔ ምንም አላደረኩም ውሃውስ ጨው ጨምራበት ነው ሰሚኛለሽ አሁን ከቤቴ ውልቅ በይልኝ ድጋሚ ቤቴ እንዳትመጪ እኔም በጥፊ መታኸኝ ከዚህ በላይ የምትቆይ ከሆነ ደግሞ ሌላ ነገር ነው የሚፈጠረው አሁን ከቤቴ ውጪልኝ ቆይ እሷ ያደረገችው ነገር ለምንድን ነው የማይታየው ውሃውስ ጨው ጨምራብኝ እኮ ነው ለዛ ነው የደፋውባት ይሄን ተረተረተሽኝ ሂጂና ለፍቅር ንገሪያት አሁን ውጪልኝ እወጣለሁ እሺ ግን ምን ቆይ አንቺ ግን ትንሽ አታፍሪ ምንድነው እዚህ ቤት የሚያመላልስሽ ለምንድነው ከኤላ ስርስር የምትዩ ካንቺ ጋር ያወራ ሰው የለም ሊዲያ እኔ ምን አደረኩኝ ኤላ ውሃውስ እኮ ጨው ጨምራበት ጨው ስላለብኝ ነው የደፋውባት ይበቃሻል ባልክሽ ከውሸትሽ ንቀትሽ ድጋሚ ሊሊ አጠገብ እንዳደርሽ አሁን ከቤቴ ውጪልኝ ስለተገናኘን በጣም ደስ ብሎኛል እና ተመልሰሽ ስትሄጂ ነው አዎ ባርኩቲ ግዴታ ነው ትንሽ ነገሮች አስተካክዬ እመለሳለሁ ቆይ እሺ ታዲያ መቼ ነው የምትሄጂው እኔማ ትንሽ አንዱ ለቀን ካልተጋብኩኝ ደስ ይለኛል ምን እንደምልሽ ግራ ገብቶኛል ግን ትንሽ ጊዜ ስጪ ከራሴ ጋር ልማከር እሺ ባርኩት እንኳን አሁን እስካሁን አንድ ቀን ሳላገኘው ብዙ ጊዜ ጠብቄያለሁ አሁን መሄድ አለብኝ እደውልልሻለሁ ትንሽ አትቆይም አይ ልሂድ ስለተገናኘን በድጋሚ በጣም ደስ ብሎኛል እኔም በጣም ደስ ብሎኛል ግን ምን በቃ ልሂድ እደውልልሻለሁ ቻው አዴ ዴቭ ለምን ቆይ ለምንድን ነው እንደዚህ ያደረግሽው እኔ ላይ ስትጫወቱብኝ ነበር ማለት ነው ዴቭ ተረጋጋ ፍቅር ያልሆነ ነገር ስትናገሪ ስርዓቷን ለማስያዝ ነው እንደዚህ ያልኳት እሺ ከባርኮት ጋር ምን ጀመራችሁ ነው ባርኮት ምን ብሎሽ ነው አይደል ባርኮት የፍቅር ጥያቄ ጠይቆኛል በቃ ከዚህ በኋላ እሱ ፍቅረኛ ነኝ አዴ አታድርጊው ራስህን አሳምን አድርጌዋለሁ ዴቭ ለምን አዴ ለምን እንደዚህ ያደረግሽ ቆይ እሺ እኔስ ልብ ባርኮት እንደዛ ሲቅለሰለስ የነበረው ለካ እየዋሸኝ ነበር ሁለታችሁም ዋሽታችሁኛል ባርኮት ደግሞ ምን ብሎ ነው ያሸ ዴቭ እኔ በፍጹም ያንተ ለሆን አልችልም ፍቅር እኮ እንደምትወደው እርግጥ ነው እና ምን እያልሽኝ ነው በቃ ከዚህ በኋላ እየተሰቃዩ መኖር ሰልችቶኛል ቆይ እንዴት እንደዚህ ታደርጊያለሽ እንዴት እንደምወድሽ ያወቅሽ እንዴት እንደዚህ ታደርጊያለሽ ባርኮት ወንድሜ ነው ምናምን ስትይ የነበረው ለካ ውሸት ነበር አይደል ይቅርታ ዴቭ እንዴት አስችለሽ አደረግሽው አይደል ለካ እንደዚህ አይነት ክፉ ሴት ነሽ እኔ የምልህ ባርኪ እስካሁን ቤዛን ትወዳታለህ እንዴ ማለቴ ፍቅሩ አልወጣልህ ኢላኔ ምንም አላውቅም ለሱ ያለኝ ስሜት እንደጠፋ ነበር ማውቀው ግን ደግሞ ቤዛ መታ ስለተፈጠረው ነገር በሙሉ ስትነግረኝ አሁንም የሷ ስሜት ከውስጤ እንዳልጠፋና እንደ በፊቱ እንደሆነ ታወቀኝ እና የምትወዳት ከሆነ ለምን አብራት አትሄድም አሁን እንደዛ ይሻላል አይደል ግን እኮ አደይ ምን ለአደይ ፍቅሬን ነገርኳት አይ ባርኪ ትቸኩላለህ እኮ ቆይ ለመሆኑ እሷ ምን አለችክ እሷማ እንደማይሆንና ወንድም እንደሆንኩ ነገረችኝ ታዲያ ይሄ ምን ያስጨንቃል አደይ ካንተ ጋር መሆን ስለማትፈልግ ከቤዛ ጋር ብትሄድም ያን ያህል አይጨንቃትም እሱማ ልክ ነው ግን ደግሞ ግራ ስለገባኝ ላማክር ነው የመጣሁት አደይ አልፈልግም ማለቷ ጠቅመዋል እንደዛ ባይሆን ኑሮ በጣም ከባድ ነበር የሚሆንብክ መጀመሪያውኑ ባልነግራት ጥሩ ነበር አሁን ዴቭን ማስቀየሜ አደይንም ትቼ መሄዴ ጥሩ ነው ትላለህ ዴቭ ደግሞ እዚህ ውስጥ ምን አገባው ዴቭ እኮ አደይ እንደሚያፈቅራት ነግሮኝ ነበር እኔ ደግሞ በቃ ለሱ ብዬ ከሷ ለመራቅ ሞከርኩ ግን ምንም አልቻልኩም
ከዛ በቃ ነገርኳት። አደይ ሁላችሁንም ተቆጣጥሯቸዋለች። አንተም ባርኪ በጣም ቸኮልክ እንጂ መናገር አይከፋም። ለነገሩ አሁንም አልረፈደም። ሁሉም ነገር መስተካከሉ አይቀርም። ለምለም ይትዳም ለምለም አደይ ጋር ሄዳለች። በቃ እኔ እንሂድ። በልበቃቸው። አንቺ ምንድነው ሳናገርሽ ጥለሽኝ የምትገቢው? ደግሞ ምን ሆንሽ? ማንንም ሰው ማውራት አልፈልግም። አሁን ውጪልኝ ከክፍሌ። እሺ እወጣልሻለሁ። ግን አንቺን ሲካፋሽ ደስ እንደማይለኝ ታውቂያለሽ አይደል? እኔ እዚህ መቆየት አልፈልግም ከዚህ በኋላ። ብሄድ ነው የምፈልገው። ምን ነው ምንድነው? እሺ ንገሪኝ እስኪ። ይሄ ኤላ ነው አይደል? አዎ እቺ ለምለም ናት። እኔ ምንም የማውቀው ነገር የለም። ውሃ ስጪኝ ስላት ውሃ ውስጥ ጨው ጨምራ ሰጠች። ኧረ እባክሽ ለምን? እኔን እዚህ ቤት እንዳትመጪ አለችኝ። ቆይ እሷ ማን ስለሆነች ነው? የሰጠችሽን ጨው ፊቷ ላይ አደፊባት ነበር እቺ ውሻ። ኤላ ከሷ ውጭ ማንም ሰው ትክክል እንዳልሆነ አምኗል። እሷ በሰራችው ሴራ እኔን እንዳትመጪ ብሎ አባረረኝ። ጅል አትሁኚ እና ምን ታለቃቅሻለሽ? እባክሽ ዞር በይ። አንቺም ከሷ አትሸኝ። ውጪልኝ። እወጣልሻለሁ። ግን እንደ ህፃን ቁጭ ብለሽ አታልቅሽ። ቆፍጠን በይና ልኳን አሳያት እሺ? አደይ ለምለም እንዴት ነሽ? አትሻል እንዴ? እንዴት ነሽ? ደህና ነሽ? ምንድነው ደግሞ ቤቱ ጭር ያለው? እንኳን መጣሽ። ማዋይሽ ነገር አለ። ምንድነው ደግሞ? እንዴት ነው? እባክሽ በጣም አምሮብሻል። ባርኮቴ የገዛልኝ ቀሚስ ነው ወደድሽ? አዎ በጣም ያምራል። ባርኪ ግን ምንም በማስመልከት ነው የገዛልሽ? እስካሁን ፍቅር ላደረገችብሽ ነገር እና ሳላረዳሽ ስለፈረድኩብሽ ብሎ ይቅርታ ጠይቆ ሰጠኝ። ከዚህ በላይ ይገባሻል። አንቺ እኮ በጣም መልካም ሴት ነሽ አደይ። እንደዛ ነው ብለሽ ነው? አዎ ጎበዝና ጠንካራ ልጅ ነሽ። ቅድም ግን ስትደውይልኝ ሁኔታሽ ልክ አልነበረም። የተፈጠረ ነገር አለ? አዎ ባርኮቴ ፍቅር ጥያቄ ጠየቀኝ። የምርሽን ነው አደይ? እና አንቺ ምን አልሽ? እኔማ ጥያቄው አዲስ ነው ቢግራ ገባኝ። ባርኮቴን እኮ እንደ ወንድም የማየው ልጅ ነው። በሰዓቱ ደንግጬ ስለነበር ብዙ ነገሮችን ተናገርኩት። አሁን ሳስበው ግን ከባርኮት ጋር አንድ ላይ መሆን እንዳለብኝ ወሰንኩ። በጣም ጥሩ ነው ያሰብሽው አደይ። ባርኪ በጣም ጥሩ ልጅ ነው። ከልጅነቴ ጀምሮ በደንብ ነው የማውቀው እና ላንቺ የሚሆን አይነት ሰው ነው። አዎ ባርኮቴን ያገኘች ሴት እድለኛ እንደሆነች እኮ ልቤም ያውቀዋል። ግን ለባርኮት ከወንድምነት የዘለለ ምንም አይነት ስሜት የለኝም። እሱስ ልክ ነሽ አደይ። ግን እኔ ከባርኪ ጋር ብትሆኑ በጣም ደስ ይለኛል። ይሄ እኮ በጣም ደስ የሚል ነገር ነው። ለምን ትጨነቂያለሽ? አይ ለምን? እሱ ብቻ መች ሆነና? ታዲያ ሌላ ምን ተፈጠረ? ከዚህ በፊት ብዙ ያልነገርኩሽ ነገሮች አሉ። ዴቭም ከባርኮት ቀድሞ እንደሚያፈቅረኝ ነግሮኛል። የምርሽን ነው? እኔ እኮ ያቺ ፍቅር ከመሬት ተነስታ እንደዛ ስታደርግሽ ጠርጥሬ ነበር። አዎ አሁን የጨነቀኝ የዴቭ ነገር ነው። ከባርኮት ጋር ሆንኩኝ ማለት ዴቭ ይጎዳል። እኔ ደግሞ ዴቭ እንዲጎዳብኝ አልፈልግም። ምንም ቢሆን እኮ ዴቭ ለኔ ጥሩ ሰው ነው። እሱማ አዎ ልክ ነሽ። ግን ያቺ ፍቅር ሰማች? አዎ ነግሬያታለሁ። ደግ አደረግሽ። የታባቷ ቅጥል ተበልቺ ሰይጣን። አሁን እኔ እሷ ነገር መቻ ታሰበኝ ብለሽ ነው? ለምለም ባርኮትና ዴቭን እንዴት ላርጋቸው ብዬ ነው እንጂ። እንደኔ ግን አደይ ከባርኪ ጋር ብትሆኚ በጣም ደስ ይለኛል። ያቺ ፍቅር ዴቭን ከተሽላት ምንም ነገር አታመጣም። አደይ አደይ። አቤት ፍቅር። ለምለም አንቺ ደግሞ እዚህ ምን ታረጊያለሽ? ቤቱ ጠቦሽ ነው ሊዱን ከቤት ያባረርሻት አንቺ ውሻ። እኔ ባንቺ አፍ የምሰደብ ልጅ አይደለም። እሺ ስርዓት ይኑርሽ ባለጌ። ለምለም አቆይም። ሳሎን ጠብቅሻለሁ አደይ። ጨርሽና ነኝ። አንቺ ደግሞ ተነሽና ስራ ስሪ። እዚህ ምን ያጋድምሻል? ፍቅር የምትፈልጊው ነገር ካለ ሁሉም ስለተሰራ አቅርበሽ መብላት ትችያለሽ። ትሰሚኛለሽ? ደግሞ ከዚህ በኋላ እኔም ብሎ የሚመጣ ሰው እንደዚህ ተናገሪ እንዳልሰማሽ እሺ? ወይ ባርኮት
ሰራተኛ ፍቅር እንዴት አንገላታኛለህ አይደል? ማሬ 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 እንደ ነፍስ ነገር ላይ ነኝ ውቤ 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 እንደ ነፍስ ነገር ላይ ነኝ። ምን ፈለግሽ? ከመቼው ከለቅሶ ወደ ዘፈን ገባሽ? ትገርሚያለሽ። እሱ አንቺ እኔን መልክትሽ እንደፈለግኩኝ መሆን እችላለሁ። አሁን ከኔ ጋር መከራከርሽ ትተሽ ሳሎን ማን እንደመጣ ሂጂና ተመልከች። ብቻ ኤላ ይቅርታ ሊጠይቅሽ መጣ እንዳትይኝ። ጅል አትጃጃይ እባክሽ። ለምለም እዚህ ድረስ መታልሻለች። አሁን እጅሽ ላይ ነው ያለችው። እንደፈለግሽ አድርጊያት። ዳይመንድ እኔ ግን በጣም እየፈራሁ ነው። ምንድነው የሚያስፈራ? የሁለታችን ቤት ያውቁታል። ፖሊስ ዞ መጥቶ ቢያሳስሩንስ? ለነገሩ ልክ ነው። ባለፈው አንተ አደይ ልደፍራት ሞከርክ። እኔ ደግሞ ፍቅርን አግቼ ገንዘብ ተቀበልን። ግድ የለም ከሰፈር መውጣት ሳያዋጣ ነገር እንደ ትንሽ ጊዜ ነጥፋ። አደይን ትችልሽ ነው የሚሄድ። ቀልደኛ ሸቤ ከገባ እስከ ዘላለሙ ላትያት አይደል? እኔ ግን መታሰር አልፈልግም። በቃ ከሰፈር ለትንሽ ጊዜ ቢሆን እንጥፋ። ወዴት? ችግር የለውም መሸሸጊያ እናጣ። አደይ በቃ አሁን ወደ ቤት ልሂድ። አንቺ ራስሽን ጠብቂ። ለሊ ትንሽ ብትቆይ ግን ደስ ይለኝ ነበር። አንቺ አይደለሁም ስም አለኝ። እሺ ቆይ አንቺ ማን ስለሆንሽ ነው እኔ ሌላ ቤት እንደዛ ውሻ አርገሽ አባራሽኝ? ማን እንደሆንኩ ረሳሽው እንዴ? ሊዲያ ነኝ። እሺ እንኳን ሊዲያ ለምን ሌላ ሰው አትሆኝም? እኔ ምን ይመለከተኛል? እዛው ምናምን ቴሽን እየለቃቀምሽ አትኖሪም ነበር? ምን ኤላ ላይ መተሻን ተለጥልሻል? አንቺ ውሻ ማንነቴ ለኔ አታሳውቂኝም። እሺ እኔ ነው መጥፌ መታሽኝ? ልቀቂኝ። ሊዱ ምን እያደረግሽ ነው? ልቀቂያት። ሊዲያ በማይገባሽ አትግቢ። ልቀቂኝ ወደዛ። ዘመተት በኋላ አናታችሁ ላይ ካልጨፈርን አላችሁ። ፍርሃት አረጋችሁት እኮ ዝምታችን። ልቀቂኝ አለኝ። ልቀቂኝ እያመመኝ ነው። ለዚህ አቅምሽ ነው አንቺ ውሻ። አለ ቆይ ምን እያደረጋችሁ ነው ያላችሁት? አየህ አይደል ዴቭ፣ ለሁለት እኮ ሊገሉን ነው። እኛ ምንም አላደረግንም። ራሳቸው መተው ነው ነገር የፈለጉን። ዴቭ አሁን እቺ ልጅ ከዚህ ቤት ቀጥ አድርጋ አስወጣልኝ። ይወጣልሻል። ከዚህ በኋላ ግን ክብሬን የሚነካ አንድ ንግግር ብትናገሪ እንዲህ በቀላሉ አለቅሽም። እሺ ከዚህ ቤት። እሺ ዴቭ በጣም ይቅርታ። ቆይ ልሸኝሽ። ቆይ ምን እያደረጋችሁ ነው ያላችሁት? ወይኔ ተበላን። ወይኔ ወይኔ እንዴ ወይኔ ዛፓ ከቻለ ና እንውጣ። ምንድን ሄዱ እኮ? ወደኛ አይደለም ወደ ሌላ ቦታ ነው የሚሄዱት። በቃ እንሂድ። ወይኔ ወይኔ ዳይመንድ ምንም ላልጠቀም እንደዛ አይነት ጉድ ውስጥ ገብቼ በገዛ እጄ ልሰቃይ። አንድ እንኳን አደይን ሳላልኝ ነው። ለምን ገብተህ አቅፋት ተላቅሳችሁ ምናምን ለምን አትሄድ? ቀልደኛ ሙርት ይዛለ እንዴ አንተ? እሺ ቆይ ጠብቀኝ። ናይ ምለሽ መተሽ እንደዚህ ስለሆንሽ በጣም ይቅርታሽ። ግድ የለም ነው ከነዚህ ልጆች ጋር ቦታ የምንቀያየርበት ቀን ሩቅ አይደለም። ብቻ አንቺ ራስሽን ጠብቂ እሺ። በጣም ነው የማመሰግነው። አንቺ ባትመጪልኝ ምን እንደማደርግ ግራ ገብቶኝ ነበር። አደይ ከዚህ በኋላ እኮ በቃ እህቴ ማለት ነሽ። ካንቺ ከኤላና ከባርኮት ውጪ ለኔ ማን የሚያስብልኝ አለ ብለሽ ነው። እናንተ የኔ ሰዎች ናችሁ። አንቺም የራሴ ሰው ነሽ። እሺ እሺ እንዴት ነው ባርኪ? እንዴት ነው? ሰላም። ኤላ ጋር እኮ ነበርኩ። ቆየሽ ከመጣሽ አይደል? አዎ ትንሽ ቆየሁኝ፣ ግን አሁን ልወጣ ስላንተ የመጣው። እሺ በቃ ቻው። ልግባ። ምን ሆኖ ነው እንደዚህ ሆኖ? እኔ እንጃ። እሺ አሁን እሱ ካልጠየቀኝ እንዴት ብዬ ነው መስማማት የምነግረው? ወይ አደይ እባክሽ አትፍዘዢ። ባይሆን ግቢና አናግሪው። እነኛ ፍቅርና ሊዲያ የተባሉ ሰዎች ሌላ ነገር እንዳያስወሩት። ሂጂ በቃ እኔ እደውልልሻለሁ። እሺ እሺ
ምን ነው የተፈጠረ ችግር አለ? ትንሽ አታፍር? መጥቶ የተፈጠረ ችግር አለ ወይ ብለህ ትጠይቀኝ? ቆይ ምን ለማድረግ እየሞከርክ ነው ያለው? ምን ሰምተህ ነው ዴቭ? ምን አደረኩ? ይኸውልህ ባርኮት፣ አሁን አንድ ጥያቄ እጠይቅሃለሁ። ምንም ሳትዋሽ ትመልስልኛለህ። አደይን ታፈቅራታለህ? ማን የነገረህ? የነገረኝን አልጠየቅኩም። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያልኩህ። አዎ ዴቭ አፈቅራታለሁ። አንተ የራስን ስሜት ማዳመጥ ችግር ስላለብህ ነው እንጂ አንተ እዚህ ቤት ከመግባት በፊት አደይን አፈቅራት ነበር። ትውሻ፣ እስከ ዛሬ ስትጫወትብኝ ነበር ማለት ነው? ምንም ያጠፋው ጥፋት የለም። አንተ የራስን የማዳመጥ ችግር ስላለብህ ደግሞ እንደማትፈልግ ስትነግረኝ እኔም እድል መሞከር ፈለኩ። አደይ ጣመሰለች እንዴ? እድል የምሞክርባት። በጣም ታሳዝናለሽ። ቆይ ዴቭ ምንድን ነው? ባርኮት ምን እያደረጋችሁ ነው? ባርኮቴ፣ እዚህ ቤት ከማንም በላይ በጣም ማከብር አንተን ነበር። ሁሉንም ነገሬን ግን ዘርግፌ የነገርኩት ታግዘኛለህ ብዬ ነበር። ለካ አንተ ከአደይ ጋር ላይ ስትጫወቱብኝ ነበር። ካንተ አልጠብቅም። እሺ፣ በጣም ነው የማዝነው። ቆይ እንጂ ዴቭ ወዴት ነው? ባርኮት እውነት ነው አደይ እንዳለችው ፍቅረኛው አድርጋት ነው? ማን ነው ማንንም ፍቅረኛ የሚያደርገው? ያማችኋል እንዴ? ይቅርታ ባርኮት፣ ይሄ እንደሚፈጠር አላሰብኩም ነበር። አንቺ ቆይ ወንድሜ ምን አድርግ ነው የምትይው? ሊዱ ተረጋጊ በቃ። ሰርፕራይዝ! ሃፒ በርዝዴይ ነው ቆንጆ። እኔ አላምንም ኤላ። እንዴ የረሳው ነበር እኮ መሰለኝ። እንዴት የልደትሽን ቀን እረሳዋለሁ? ደግሞ እኮ አንቺ በልደትሽ ቀን ድርድር አታውቂም ነበር። ኤላዬ የእውነት በጣም ነው የማመሰግነው። በድጋሚ እንኳን ተወለድሽ። አመሰግናለሁ ኤላዬ። በቃ ቁጭ በይ። ደግሞ ጊዜ ስላላገኘው ነው እቺን ብቻ አድርጌ ያከበርኩልሽ። ማሰብ ብቻ በቂ ነው። እሺ አመሰግናለሁ። ቺርስ ለአብሮነታችን የኔ ፍቅር። ስላለኝ በጣም ደስተኛ ነኝ። በጣም አመሰግናለሁ። እሺ ችግር የለውም። ምን ይወድ ይሄ እኮ ግዴታዬ ነው።
ባርኮቴ ወደ ልትሄድ ነው? የሆነ የምሄድበት ቦታ አለ። አደይን ይዘህ ልትሄድ ነው? አይ ቆይ ባርኮቴ እንዴት አደይን ታፈቅራታለህ? ሰራተኛ ልታገባ ነው? እውነቴን ካንተ አልጠብቅም ነበር። ማሚ ብትሰማ ግን ምን የምትል ይመስላል? ይኸውልሽ ፍቅር፣ ይሄ ነገር እማዬ ጋር መድረስ አይደለም እንደ ተጠራጠረች እንኳን ከተሰማኝ ካንቺ ራስ አልወድም። እሺ ተናግሬያለሁ። እንደዚህ ነው ቅልል አልፈልግም። ምን እያደረክ ነው? ቆይ ይሄ ሁሉ ለዛች አደይ ለተባለች ልጅ ነው? ሂዱ አፍሽን ዝጊ። የምትሄጂ ከሆነ ልብስሽን ሰብስቢ። እንዴ ወዴት ነው የምንሄደው? አክስታችን ጋር እንሄዳለን። እዚህ ቤት ከዚህ በኋላ ከባርኮት ጋር መኖር አልፈልግም። የምርህን ነው ዴቭ? አክስታችን ጋር ልንሄድ ነው? አዎ የምሬን ነው። እዚህ ከተመችሽ መቆየት ትችያለሽ። እሺ እኔ እዛ ቤት መሄድ አልችልም ዴቭ። ለነማሚ ደውልና እኔ ወደ ሀገር እመለሳለሁ። የራስሽ ጉዳይ፣ እንደፈለግሽ ማድረግ ትችያለሽ። እንዴ ዴቭ የምርህን ነው? ቆይ ያ ቤት እኮ ከዚህ ቤት የባሰ ጠባብ ቤት ነው። እንዴት ነው እዛ መቆየት የምንችለው? ሊዱ የራስሽ ጉዳይ። የኔ ፍቅር የእውነት በጣም ነው የማመሰግነው። ለኔ እኮ ካንተ በቀር በዚህ ምድር ላይ ማንም ሰው የለኝም። አሁን ደግሞ አይንሽን ጨፍኝ። እንዴ ለምን? አይንሽን ጨፍኝ ያልኩሽ። ጨፍኝ። እሺ ያው እኔ እስከምመጣ ድረስ እንዳትገልጪ። እሺ ማላይሽ እንዳይመስልሽ። ኤላ ቆየ እኮ። እየመጣሁ ነው እንዳትገልጪ። እሺ ልግለጥ? አሁን ግለጪ። ለምን ሰጠው? ክፈችው። ኤላ ለኔ ቀሚስ ገዛልኝ? ይሄ እኮ ያንስብሻል። የእውነት በጣም ነው የማመሰግነው። አሁን ለብሰሽ ያሳይ። ልልበሰው? አዎ ቶሎ በይ። እሺ የኔ ቆንጆ በጣም እኮ ነው ያማረብሽ። የኔ ስለሆንሽ በጣም እድለኛ ነኝ። እኔ ደግሞ ካንተ የበለጠ እድለኛ ነኝ። አመሰግናለሁ። እሺ በቃሽ፣ አሁን የተቀመጭ
በጣም ነው የማመሰግነው። ችግር የለውም። አሁን ደግሞ የሚጣፍጥ እራት ነው የምሰራልሽ። አረ አንተ ልትሰራልኝ? አዎ እዚሁ ጠብቂ። እሺ ተመስገን አምላኬ። ባርኮት ቆይ ምን እያደረክ ነው? እኔ ጥላኝ ወደ እነ የምትሄደው? ዴቭ በእናትህ ትተኸኝ አትሂድ። ዴቭ እዛ ቤት አትሂድ። ባርኮት ወዴት ልትሄድ ነው?